ሩታ ሚስቱ የአብርሃም ሚስት አንድ ቆይ ሚስት ማነች? ሩታ እንደዚህ ሲወርድ እየፈቀድክላት ነው? ሩታ እኮ ነገራት እንጂ እንደዚህ መናገር የፈለገውን ተናግሯል። ስለዚህ ብንሄድ ኦማይ ጋሽ ውሽሚት ራሷን ሳተች፣ ራሷን ሳተች። እናንተ አብርሃምን ተመልክታችሁታል እንዴ? ምድረ በጎች ማለት ነው እናንተ ምድረ ያህያ ጥርቅሙላ ማለት ነው። ኮሜንት ስር ሴት ልጅ በመተት አጥምዳ ከምታገባ ገለመኔ ከምትይ የአብርሃምን እጅ ድራማ መሆኑን ምን እየተሰራ መሆኑን መንቃት ትችያለሽ። ምድረ ጅልጅል አንፎ ሁላ ማለት ነው። ሩታ መተት ሄርሜላ ናት መተት አሰርታ የመጣችሁ። በነገራችን ላይ ገባችሁ አይደለ? ከልጁ እናት ጋር በዛ ላይ ደግሞ ልጅ ከወለደ ወንድ ጋር መላላጥ የፈለገችው ሰዓቱ ላይ እንግዲህ መተት አሰርታ ነበረ። ሰዓቱ ሲወልቅ መተቱ ለቀቀው። ስለዚህ ትዳሩ ላይ ትኩረት አደረገ ማለት ነው ይሄ ልጅ። ልንገራችሁና እና አብርሃም ምን አደረገ መሰላችሁ ውድ ቤተሰቦቼ? እቺ ሴትዮ ውሽሚት እንግዲህ እንደዚህ ግንባሯን ይዛ ካለች እንዴ ወደ ኋላ ውድቅ ካለች እንግዲህ የሆነ ነገር አናቷ ሊላት ነው። ስለዚህ ምን ማድረግ አለባት? ሰብር አድርጋ መጠበቅ። አንድ ሰው ደግፍ እስኪያደርጋት ድረስ ከዛ አብርሃም እጁ ቀስ አድርጎ ክትታደረገና ነካ ሲያደርጋት ሄዳ ውድቅ። ከዛ ደግሞ የሚኪያስ የሚባለው ጎፈሪያም ደግሞ የሴታ ሴት የወንድ አልጫ እህቴ አላት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እያደረጋችሁ ማለት ነው። እና እንግዲህ ሚስትህ ማናት? ሩታ። ሚስትህ ማናት? ሩታ። ቀጥሎ ደግሞ እንደዚህ እንድትሆንብህ እየፈቀድክላት ነው ማለት ሩታ እኮ ናት አላት ማለት ነው። እኮ ሚስቱ እኮ ናት። እና ታዲያ አንቺ ምን ነሽ? አንቺ በሰማንያ ነው ያገባሽው? በሽምግልና ነው? በምንድን ነው? ሽማግሌ ተልኮልሻል ወይስ 80 ታስሮልሻል? እንዴት ነው? አርግዣለሁ ብለሽ ራሱ እንትን እያልሽ ነበረ። በነገራችን ላይ ኤፍሬም እንደው ስራህን ይስጣ። እናንተ ምን እንዳደረገ ታውቃላችሁ? ሚስቱ ናት። የ7 ወር ልጅም አላቸው ልንገርሽ ብዬ ነው ይላታል። ከዚያ የ7 ወር ልጅ አላቸው ሲላት ምን እንዳደረገች ልንገራቸው። ሆዷን ያዛ አደረገችው። ልጁ የለም ባዶ ነው። ሆዷ ውስጥ ልጅ የለም ማለት ነው። እየዋሸች ነበረ። ከዚያ ኮሜንቱ በጠቅላላ እንግዲህ ሩታ መተታት። እናንተ ምን ይላሉ መሰላችሁ? ሩታ ጀግና የምትሉ እናንተም ጠንቋይ ቀላቢ ናችሁ። ወይኔ በምን ልሳቅ? እንደናንተ ስራ ፈት ብንሆን እኮ የት በደረስ ነው። ነዴ ነው ብላችሁ ዩቱብ ሰፈር ላይ እኔ ቁጭ ብዬ ውል ነበረ ስሸቅል ነበረ ሞለው። ግን እኮ ዩቱብ አያስተዳድርም። ዩቱብ ላይ ማጨብጨብ ዋጋ የለውም። የግል ስራ ግዴታ ነው ብዬ ነው እንጂ ስስቅባቸው ስሳለቅባቸው እውል ነበረ ቀኑ በሙሉ ማለት ነው። ሩታ መተት አሰርታበት ነው። ሩታ መተት አሰርታበት ነው። ሩታ ጀግና የምትሉ ሰዎች ደግሞ እናንተ ጠንቋይ ቀላቢ ናችሁ። ወይ ሩታ ጀግና ጀግኒት፣ የኔ አንበሳ፣ የኔ ቆፍጣና፣ የኔ ቆራጥ ጀግናዋ ሴት፣ የሴቶች በላይ የሆነችዋ ማለት ነው። ቆፍጣናዋ፣ ትዳርዋን በትክክል የምትመራ ጀግና ሴት። ሌላኛው ደግሞ እንግዲህ የበታች ያሉትን ከሷ በታች ያሉትን ሰርተው እንዲለወጡ የምታደርግ ጀግና፣ በቃ በጀግናም ጀግና ማለት ነው። ልንገራችሁና ጀግና እሷ ጀግና ስትባል እኛ ጠንቋይ ቀላቢ ከሆን ማለት ነው እንኳን መሰይ ደግ አደረግን። ስለ ጥንቁልና የምታውቁ እናንተ፣ ስለ መተት የምታውቁ እናንተ አይመለከተንም። ነገር ግን የኔ ቀብራራ ማለት ነው የሴቶች በላይዋ ጀግና ናት ሩታ። ዛሬም ይሁን ነገም እያንዳንዳቸው እነዚህ ዝቃጮች የቀን ስራ መስራት ያቃታቸው እነዚህ ውዳቂ ወንዶች ማለት ነው ልንገራችሁና እነማን ናቸው ደግሞ? ሄዱና ጋይስ ሴቶቹ ራሱ እነዚህ የወንድ ጥማተኞች ልንገራችሁና በራሳቸው ኮንፊደንስ ሰርተው የማይለወጡ፣ በራሳቸው ኮንፊደንስ ወጥተው የማይገቡ፣ ሰርተው የማይለወጡ ወንድ ልጅ ላይ ተለጥፈው ቪዲዮ ሊሰሩ ሲመጡ እሺ ብላ ተቀብላ በድራማ ዓለም እንዲቀላቀለው አድርጋ ባልዋ ላይ ተደግፈው ተላልጠው ቪዲዮ እንዲሰሩ ፈቅዳለች እኮ። የፈቀደች ጀግና ሴት ናት ማለት ነው። ልንገርሽና ምድረ ርካሽ ሁላ እኔ ልሳደብ አልፈልግም ነበረ፣ ግን ጥንቁልና እድሜ ልክሽ ጥንቁልና ስትይ ትኖራለች። እዚህ ጋር ዩቱብ ሰፈር ላይ ስታጨበጭቡ ትኖራላችሁ። ወደ ነው የምላችሁ። እድሜ ልካችሁ ስለ ጥንቁልና ስለምን ስታወሩ ትኖራላችሁ። እንደው የእናንተ መጨረሻ ያሳየን። እውነት የእናንተ መጨረሻ ያሳየን። አሁን እኮ አብርሃምና ሄርሜላ ወይም ደግሞ
አብርሃምና ሩታ የሚሰሩትን ነገር በቃ ለእናንተ እንትን ነው። አብርሃምና ሩታ ተፋተዋል በእናንተ ቤት። ሄርሜላና አብርሃም ሊጋቡ ነው እኮ። እኔም ደረጅ ለአንፎ እያንዳንዱ ዩቱበር እየመጣ አብርሃምና ሄርሜላ ለምን እንደዚህ ተነቁ? ሩታን ዝቅ አድርገው ሲሳደቡ እኮ በእናንተ ቤት አብርሃምን ሄርሜላ እንደሚፈልጋት አድርጋችሁ እኮ ነበር የምታስቡት። ወራዶች እውነት እናንተ እኮ ገና ትወርድ ያላችሁ እውነት። እኔ መሳደብ ሳልፈልግ ነው። ውድ ቤተሰቦች ይቅርታ አድርጉልኝ እና ማለት ነው እኔ ሳልመናገር አልፈልግም። ለማንኛውም ከዚህ በኋላ አብርሃምን መንካት አትችይም ተብላለች። አንድ ሁለተኛ ደግሞ እናንተ እውነትም ሰዓቱ ያሰረችለትን ሰዓት መተት ተደርጎበት ነበረ። አዎ ይሄ ነው ማለት ነው። ስለ መተት አወሩ አይደል? እነ መተታሞች ማለት ነው። ደግሞ አንድ ሙስሊም የሆናችሁ ሰዎች ደግሞ የሆነ ስርዓት ሊኖራችሁ ይገባል። ስለ መተት አታውሩ። አንደኛ መተት የተፈቀደልሽ ነገር የለም። ስለ መተት ሲጀመር ምኑን ከምኑን አውቃችሁ ነው ሌሎቻቸው እዚህ ጋር ስለ መተት ስላወሩ ስለ መተት የምታወሪው እዚህ ጋር ጅሎች። ሲቀጥል ኦርቶዶክሶች ራሱ አላችሁ ማለት ነው። እናንተ ራሱ ሃይማኖታችሁ የማይፈቅድላችሁ ንግግር ለምንድን ነው የምትናገሩት? ስለ መተት ምኑን አውቃችሁት ነው? አላቅላችሁም። እኔ ስለ ሃይማኖት መናገር ፈልጌ አይደለም፣ ግን አንዳንዶቻቸው ሃይማኖታቸው ራሱ የማይፈቅድላቸው ነገር ጠንቅቀው እያወቁ ይለፈልፋሉ። ምክንያቱም የለም ጭንቅላታቸው ሎ ብለዋል። ጭንቅላታቸው ሎ ብለዋል። ቀጥሎ ደግሞ ምናቸው ነው ሎ ያለው? ጋይስ ጥሩልኝ፣ አምጡልኝ እንዴ ነገር አምጡልኝ። ወሬ በዘዴ ነው የሚወራው። አዎ ቀስ ተብሎ ነው የሚወራው። ታስቦበት ታቅዶበት ነው የሚወራው። እና ስለ መተት የሚያመጡት ራሳቸው ስለ መተት የሚያውቁ ነው። ለማንኛውም አይዟቸው። ነገም ይሁን ከነገ ወዲያም እንግዲህ አብርሃም ሄርሜላ ጋር ተመልሻለሁ፣ እኔ ወደ ራሴ ተመልሻለሁ፣ ከትላንት ወዲያ የሆነ ነገር ሆኛለሁ ቢል እንኳን ማለት ነው መስሎ አይታየኝም እኔ። ምክንያቱም ገና እንደዚህ በአናትሽ ዘቅዝቆሽ ይቀዝንብሻል አብርሃም፣ እያንዳንድሽ ሴቶቹ ማለት ነው። ማለቴ አሁን ወደ ሩታ ተመለሰ የለም ነገ ወደ ሄርሜላ ተመለስኩኝ ብሎ ይቀዝንብሻል ማለት ነው። ጎበዝ፣ የእኛ ጀግና፣ የእኛ ቀብራራ ማለት ነው። ሁለት ዩቱበሮች በተለይ አብርሃም እና ሩታ ልንገራችሁ ነው ማለት ነው። ቀብራሮች እኮ ናቸው። እንደዚህ እንደፈለጉ እኮ ነው የሚያሽከረክሩት። ሚዲያው እንደፈለጉ ያሽከረክሩታል። እንደፈለጉ ተመልካች ላይ ይጫወታሉ። እንደፈለጉ ተመልካች ላይ ይሳለቃሉ። ጎበዞች ናቸው። እንደው አሁን እናንተ ምድረ ፋራ ቡታጀራ ላይ ምን እየተካሄደ እንደሆነ ቡታጀራ ላይ ምን እየሰሩ እንደሆነ ብታውቁ ምን ልትሉ ነው? እውነት ምን ልትሉ ነው? አሁን እንደው ማን ያስረዳችሁ? ምድረ በግ እኔ መሳደብ ፈልጌ አይደለም የምሳደበው። ውድ ቤተሰቦቼ በቃ ይቅርታ አድርጉልኝና ማለት ነው። መሳደብ ፈልጌ ሳይሆን ኮሜንቱ በጠቅላላ ስለ መተት ነው የሚወራው። ስለ መተት፣ ከመተት ውጭ ምንም አይወራም። ምንም ነገር እናንተ በመተት ተረግዞ በመተት አሁን ለምሳሌ በመተት ባል አግኝቶ ከዛ በኋላ በመተት አርግዞ በመተት የወለደ ሰው ነው ስለ መተት የሚያውቀው። ባይዘው ወይ አዎ ልንገራችሁ ብዬ ነው። አያገባኝም። እናንተ ስለ መተት ታወራላችሁ፣ እነሱ እዚህ ጋር ህይወታቸው ይመራሉ። እዚህ ጋር የሚሸቅለው ሰው ይሸቅላሉ። እንደው አብርሃም ነካሴ ያደርጋት እንደው እስከ ምድረ በግ ሁላ ንቁ፣ በሱ ንቁ። በመጨረሻው ፓርት ላይ ማለት ነው አብርሃም እሷ ግንባሯን ይዛ ስትቆም አብርሃም ምን አደረጋት? ከጀርባ እንደዚህ ነካ ያደረጋትና ውደቅ ያላት ማለት ነው። ከዛ ወደቅ ከልጅ ውድቅ። እንደው አብርሃም የስራህን ይስጥ፣ አንተ ልጅ የስራህን ይስጥ። አንተንም ከምትሰድብ የልጅህን እናትም ከምታሰድብ ማለት ነው። እውነት ሄርሜላ የምትባል ሴትዮ እስካሁን እንድትሰራ አድርጋችኋታል። ተለውጣለች አሏት ደጋፊዎቿ፣ እንደሷ ሰገጤዎች አሉ ይደግፏት። እናንተ ህይወታችሁ ምሮ አብርሃም እና ሩታ ማለት ነው። ከዚህ በኋላ በህይወታቸው ራሱ እንደዚህ የረከሱና የዘቀጡ ሴቶች በታምለው ደስ ይለኛል። ሌሎቻቸውም በራሳቸው ኮንፊደንስ ሰርተው ይለወጡ። አለቀ። ይሄ ነበረ የሚሻለው። ለማንኛውም አይዟችሁ። እኔ መናገር ሳልፈልግ ነው የምናገረው። ቤተሰብ ሰላም ሁኑልኝ በያላችሁበት።